ሰላም ጤና ይስጥልኝ የተወደዳችሁ የዚህ ቻናል ቤተሰቦች እንደምናችሁ እንዴት አደራችሁ እንዴት ዋላችሁ ሁሉ ሰላም ጌታ ይባረክ እኛ ጋር ሁሉ ሰላም ነው። ዛሬም ደግሞ አራስ ክፍል 14ን ይዘንላችሁ መተናል። እንግዲህ ባለፈው ጊዜ ከትላንት 2 ቀን በፊት ያቆምንበት ክፍል ምንድነው አራስ ከአቶ አካን ጋር እየተነጋገረ ነበርና ለምን እንደጠራው እየነገረው ነበርና አራስም እየመለሰለት ነበር። ታዲያ አንተ አሁን የምትለኝ ቦድሩም ዝም ብለህ ነው የመጣኸው አለው። አዎ ዝም ብዬ ነው የመጣሁት እና አሁን ዴኒስ ላይ ምን ልታረጉባት ነው ሲል ጠየቀው። አይ ዴኒስ ላይ ምንም አናረግም፣ ባለቤቴ አነጋግራታለች፣ ትንሽ ማስጠንቀቂያ ሰጥታታለች፣ ከዛ ውጪ ምንም የምናደርገው ነገር የለም አለ። ጥሩ እሺ አሁን እኔ ሌላ የምትለው ነገር ከሌለ ወይም ደግሞ ለምን እዚህ እንደመጣህ ልትነግረኝ ትችላለህ አለው። አይ እኔ ዝም ብዬ ነው የመጣሁት፣ ለምንድነው የጠየከኝ አለው። አይ ምንም አይደለም እንዲሁ ዝም ብዬ ነው የጠየኩት፣ ምናልባት ቤተሰቦችህ እዚህ አካባቢ ከሆኑ ብዬ ነው። አይ እዚህ አይደሉም ቤተሰቦቼ፣ 4-5 አመት ሆኖኛል ቤተሰቦቼ በመኪና አደጋ ካጣኋቸው፣ በጣም አዝናለሁ አለ። ሁለቱንም? አዎ ሁለቱንም። ያሳዝናል በጣም። እና አንተ እዛ መኪና ውስጥ እንዳልነበርክ አስባለሁ። አይ እዛ መኪና ውስጥ ነበርኩ አለ አራስ። እሺ ታዲያ እንዴት ነው ማለት እህት ወንድም ወይም ደግሞ ታናሽ ወንድም እንደዛ አይነት ነገር አለ ሲል ሊናገር ካለ በኋላ ድንገት ወደ እነሱ ቤት ሲመጣ የተላከለትን ሜሴጅ አስታወሰ፣ ማንንም እንዳታምን የሚለውን። ስለዚህ አራስ ራሱን ደበቀ፣ ወንድሙን እንደሚፈልግ አልተናገረም። አይ ማንም የለኝም አለ። ሀካን በረጅሙ ዝም ብሎ አየው። የበለጠ የሚያሳዝን ነገር አለ። ዝም አለ አራስ፣ ምንም አልተናገረም። ከዚህ የበለጠም አልሄደም። እውነቱን ለመናገር ለምን እንደጠራው አሁን እውነቱን መናዘዝ አለብኝ አለ አራስ። ድንገት ብሎ ተመለከተው። አዎ የጠራው ለዚህ ነው አለና ወደ መኪናው ሄደ። አቶ አካን መኪና ውስጥ ገፍቶ ገባና ይውልህ እቺ መኪና ችግር አለባት ተመልከት ብሎ ሞተሩን ቀሰቀሰው። ሞተሩን ሲቀሰቅስ መኪናዋ የሆነ የተለየ ድምጽ ታሰማለች። አራስ ዝም ብሎ ማዳመጥ ጀመረ። አቶ አካን ደግሞ ከመኪና ውስጥ ወጥቶ የመኪና መስሪያ ያለበትን ሳጥን ወደ አራስ ይዞት መጣ። እነ ባሪሽ ቤት ባሪሽና እናቱ አያቱ እያወሩ ያለ ነው። እኔ አሁን በፍጹም ይሄንን ቦታ መቀየር አለብኝ። አረ እባክህ ትላለች የባሪሽ እናት። አዎ መቀየር አለብኝ። ጥሩ ምግብ ትሰሪያለሽ፣ ነገር ግን ምንም ነገር የለም፣ ገቢ የለም፣ ሰዎች አይመጡም፣ ሰዎች እዚህ ጋር አይመገቡም፣ አይዝናኑም። ቦታው በጣም ቆንጆ ሆኖ ሳለ ምግባችን እየተሸጠ አይደለም። ረረረ ንግግርህን ጨምረሃል አለች ከእናቷ ጋር ባንድ ሆና። አዎ በትክክል እውነቴን ነው። ይሄን ቦታ እኔ ማስተካከል አለብኝ። ከኔና ካንቺ ከራሳችን በቀር ለኛ ያለን ማንም የለም እያለ ነው ባሪሽ። እናቱ ተው ልጄ፣ አንተ ትምህርት ላይ ብቻ ተኩር፣ አንድ ነገር እኔ ለዚህ ቦታ በቂ ነኝ፣ እኔ አስተካክለዋለሁ ሁሉንም ነገር አለችው። በዚህ መሃል ዴኒዝና ትንሽ ወንድሟ ወደ ባሩ መጡ። እናትየው ሲያዩዋቸው ገና ረረረ የኔ ትንሽ ልጅ እንዴት ትልቅ ሆነሃል፣ ናናናናና እያሉ የዴኒዝን ወንድም እቅፍ አድርገው ሳሙት አሮጊቷ። ሴትየዋም የባሪሽ እናትም ዴኒዝ እንኳን ደህና መጣሽ፣ ምን አይነት አጋጣሚ ነው፣ ገና ምግብ አዘጋጅተን ልንበላ እየተዘጋጀን ነው፣ እንዴት መጣሽ አለቻት። አይ እኔና ወንድሜ ዞር እያለን ነበር፣ ነገር ግን ወንድሜ ራበኝ ሲል በቃ ዝም ብዬ ወደዚህ ይዤው ልሂድ ብዬ መጣሁኝ አለቻት። በጣም ጥሩ አጋጣሚ፣ ጥሩ ሰዓት ላይ ነው ይዘሽ የመጣሽው። ግን እውነተኛው ዴኒዝ የመጣችበት ምክንያት ያው ከእናቷ ጋር ተጣልታለች እና እናቷ በፌስታል ልብሷን ሰብስባ በሩ ላይ አስቀምጣላታለች። ልትወጣ ስትል ደግሞ ወንድሟን ንቅ አርጎ ይዟት እያለቀሰ ስለነበረ ያው ከእናቷ ፊት ዞር ለማለፍ ፈልጋ ነው እንግዲህ እነ ባሪሽ ቤት የመጣችው። ያው ጎረቤቶች ናቸው። በትምህርት ቤትም ደግሞ ከባሪሽ ጋር አብራ ነው የምትማረው እና እንግዲህ ምግብ በተዘጋጀበት ደርሰዋል። ባሪሽ ግን አተኩሮ ተመለከታትና ዴኒዝን ችግር አለ ትንሽ የተነደሽ ትመስያለሽ አላት። አይ ምንም አልተናደድኩም፣ ግን እናትህ ላይ ስራ ፈጠርንባት መሰለኝ አለችው።
ምንድነው? የምን ስራ መፍጠር? ምንም ችግር የለውም ያለ እኮ ነው፣ ምንም ችግር የለውም አላት። እንደውም ለምን አራስን አንጠራውም? አራስን ብንጠራው አይሻልም? እኛም እዚህ ቁጭ ብለናል፣ ከኛ ጋር ምግብ ቢበላ ምን ይመስልሻል? እናትህስ አለችው። አይ ችግር የለም እናቴ ምንም አትልም፣ ልጥራው ብሎ ስልኩን አነሳ። ሄሎ ፓሬሽ፣ ሄሎ አራስ እያለ ፓሬሽ ማውራት ጀመረ። ኧረ ተው ምን እያልክ ነው? እውነትህን ነው ብሎ ስልኩን ዘጋው። ምንድን ነው አለች ዴኒስ። እንዴ አራስ የሚለኝ እነ አክ ቤተሰብ ጋር ሄዷል። አክ ማለት እንግዲህ ሀካን፣ አቶ ሀካን ቤተሰቡ አክ ነው የሚባለው። አቶ ሀካን ቤተሰብ ጋር ሄዷል። ለምን? ምን ሊሰራ አለች ዴኒስ ነደድ እንደማለት ብላ። እራት ተጠርቶ እዛ ሄዷል እና እዛ ነው ያለው አለ። አይ በቃ ይሁን ብለው ዝም አሉ። ከዛ ሌላ አራስ ወደሚሰራበት ጋራዥ ቀስ ብላ መጣች። እንዴ እዚህ ደግሞ እንዴት ነው የመጣኸው አለችው። ከዛ አራስ መልስ አልሰጣትም፣ ዝም ብሎ ተመለከታት እና ወደ ስራው ጎንበስ አለ። በቃ ግድ የለም ችግር የለም፣ ካሁን ወዲያ ስላንተ ሰርፕራይዝ መሆን የለብኝም፣ ሁሉንም ነገር መጠየቅም እንደሌለብኝ ተረድቻለሁ። ግን አንድ የመጨረሻ ጥያቄ ልጠይቅህ አለችና ወደ አራስ ጠጋለች። ጠይቂ፣ ምንድን ነው አላት። አንድ እኔ የማላውቀው ነገር አለ አራስ፣ እባክህ ንገረኝ። እንዴት? ለምን ጠየቅሽ? ይሄንን መጠየቅሽ ምንድን ነው? ለምንድን ነው የጠየቅሽው? አለ። አይ ያላወቅኩት ነገር እንዳለ ይሰማኛል። እንዳየሁት ቲዮማን ደስተኛ አይደለም። ቤተሰቡ በጣም የተወጠረ ነገር ስሜት ውስጥ ነው ያለው። አንተም ደግሞ ምግብህን እንኳን አልቀመስክም። ስለዚህ የሆነ የተለየ ነገር እንዳለ ይሰማኛል አለች ሌላ። ምንም የተለየ ነገር የለም። በቃ እንደምታውቂው ነው፣ ብዙ ነገር አልፈናል። ስለዚህ ከዛ የተነሳ ካሳለፍኩት የተነሳ ከህመሜም የተነሳ ምግብ ላልበላ እችላለሁ፣ ሌላ ነገር የለም ብሎ ወደ መኪናው መስራት ጎንበስ ሲል የሸሚዙ ጫፍ ወደ መኪናው ሲወድቅ ተመለከተችና ለኢላ ቀስ ብላ ተጠጋችና ሸሚዙን ማጠፍ ጀመረች። ረጅም ሙዚቃ። በዚህ መሃል አራስ ቀና ብሎ ተመለከታት። በቃ የመጨረሻ የምናገረውን ነገር ልናገር አለችና በስስት ወደሱ ጠጋለችና ዛሬ ማታ እራቱ ጋር ባትበላም እንኳን አጠገቤ በመቀመጥህ ምን ያህል ደስተኛ እንደሆንኩ ልነግርህ ፈልጋለሁ አለችው። አራስ በፈገግታ ተመለከታት ደስ እያለው። ብዙ ብድር እያኖርሽብኝ ነው። አይ የረሳህ እያስመሰልከው ነው። የሻዩን ግብዣ ከዚህ በፊት ጊዜ ሻይ ገብዝሻለሁ ብሏታል። የሻዩን ግብዣ አለችው። አይ ችግር የለም ብድንና ባልድንም እጋብዝሻለሁ፣ ይሄ ትክክለኛ እንትን ነው ቃል ኪዳኔ ነው አላት። በዚህ መሃል ወይዘሮ ሼምናም ተጠራርታ ታያቸዋለች። ደስ አላላትም። የሁለቱ መቀራረብ በክፋት ነው የተመለከተችው። ቀስ ብላ ወደ ውስጥ ለመግባት ሞከረች። በዚህ መሃል አቶ ሀካን ፈጠን ብሎ መጣ። ይቅርታ አስቸኳይ የስልክ ጥሪ ስለሆነ ነው ጥዬ የጠፋሁት፣ በዛው ተሰወርኩ አይደል አለው። አይ ችግር የለም እኔ እየሰራው ነበር አለ። ከዛም አይ አባቴ ለምን ታሰራዋለህ? ቁስል እኮ አለበት አለችው። በጣም ይቅርታ አለ። አይ ምንም ችግር የለም መኪናውን ጨርሻለሁ፣ ቼክ ማድረግ ትችላለህ አለው። አቶ ሀካን ውስጥ ገብቶ ሞተሩን ሲያስነሳው መኪናው እየሰራ ነበር። ሌላ ፈገግ ብላ አየችው። አቶ ሀካን ደግሞ ከመኪናው ወጣና ብራቮ፣ በጣም ጥሩ ሰርተዋል፣ እጅህ ይባረክ አለው። እና ብድር አለብኝ ሲለው ጊዜ አይ ምንም ብድር የለብህም፣ እጄም ከታጠብኩ በቂ ነው አለ። እሺ እንግዲያውስ እኔ እጁን የሚታጠብበትን ሻወር እጅ መታጠቢያ ላሳየው ብላ ሌላ ይዛው ሄደች። በሳሎኑ አቋርጠው ሊያልፉ ሲሉ ወይዘሮ ሸብናም ሌላ ወዴት ነሽ አለቻት። እጁን እንዲታጠብ ላሳየው ነው አለች። አይ ራሱ መሄድ ይችላል፣ ይኸውልህ በዛ በኩል ሄደ ወደዛ ስትገባ መታጠቢያ ክፍሉ አለ፣ ነይ ተቀመጪ አለቻት። ከዛ እሱ እሺ ብሎ ሲሄድ ራሱ መፈለግ ይችላል ብላ ፈጠጠችባት። አራስ መታጠቢያ ቤቱን እየፈለገ ባለፈው ጊዜ የገጠመውን አጋጣሚ አስታወሰና ቀስ ብሎ ወደ ታችኛው ክፍል ወርዶ ክፍሉን ቀስ ብሎ ከፍቶ ገባ። እዛ ቲዮማን የነበረበት ቲዮማን የታሸገበትን ክፍል ከፍቶ ገባ። ሄዶ ቀጥ ብሎ ሳጥኑን ከፈተው። ከኋላው ቲዮማን መጥቶ ነበር። ለምን እዚህ ሆን ካለው እጄን ልታጠብ ነው። እሱን አላልኩህም? ዛሬ እዚህ ቤት ለምን መጣህ እያልኩህ ነው አለው።
ምንም አዲስ ነገር የለውም። ራት ነበረብኝ መጣሁ። አይ አይደለም፣ የምትፈልገው ነገር አለ ወይንም ስለ አቶ አካን የምትፈልገው ነገር አለ ወይም ደግሞ የምታጣራው ከእህቴ ዙሪያ የሮጥክ ወዲያና ወዲያ ማለትህ አንሶህ ደግሞ እቤቴ ድረስ መጣ። ይሄንን ከኔ መሰወር አትችልም። አካንን እየተከታተልከው እንደሆነ አስባለሁ። አባቱን ነው እንግዲህ አካን የሚለው ቲዮማን እና ምንም ደስ አላልከኝም። በዙሪያዬ እየተሽከረከርክ ነው። ምን እንደምትፈልግ አልገባኝም አለ ቲዮማን። አራስ ዝም አለ። አሁን ዛሬ የፈለኩትን መናገር እችላለሁ። አንተ በጣም ጨዋና እንግዳ ሰው ነህ። ዛሬ መማታት አትችልም አይደል? አዎ አትችልም። እኔ መናገር እችላለሁ። ስለዚህ ልናገር። አቶ አካን ፈላልገው፣ እንደምንም ብለህ መንጥረው፣ በደንብ አስተካክለ ፈልገው፣ ግን አታገኘውም። በዚህ ላይ ደግሞ አባቴ ብለህም ልጠራው ትችላለህ። ይሻልሃል። አዎ አባቴ በለው ሲል ጊዜ አራስ ከዚህ በላይ ትዕግስቱ አለቀና እኔ አልፈልግም፣ አባቴ ብዬ ልጠራው አልፈልግም፣ ደግሞም አባቴም አልፈልግም፣ አባትም የለኝም ብሎ ጨረሰለት። በዚህ መሀል ቲዮማን አንቆ አራስን ያዘው። ልቀቀኝ፣ ልቀቀኝ፣ ችግር ካለብህ ከገዛ ቤተሰቦች ጋር ችግር ይኖርህ፣ ቁምሳጥን ውስጥ ከሚቆልፉ ጋር ከኔ ጋር አይደለም ብሎ ሊሄድ ሲል ቲዮማን የበለጠ ተጠቃውና በኃይል ሊያጠቃው ሞከረ። በዚህ መሀል እናትና አባቱ መጡና ቲዮማን ምን እያደረክ ነው ብለው አላቀቁት። እሱ ወደ ክፍሉ ከሄደ በኋላ እናትየው ይቅርታ ለመጠየቅ እንደዚህ አይነት ልጅ አልነበረም፣ ግን ማለት ምን ማለት እንዳለብኝ እንኳን አላቅም ስትል፣ አባትየው ደግሞ አንዳንዴ እንደዚህ አይነት ነገር ይፈጠርበታል፣ ንዴት አለበት፣ አንዳንዴ የሚነሳበት ንዴት አለና ያ ንዴት ነው የተነሳበት፣ በጣም ይቅርታ አድርግልን፣ ስለዚህ ነው እያለ ያወራለታል። ከዛ አራስ ከተቀመጠበት ብድግ አለና ለዚህ ነው እንዴ ታዲያ በቁም ሳጥን ውስጥ የምትዘጋው? ምን አለች እናትየዋ። ተነስ፣ ሂድ፣ ሂዱጣ፣ ከቤት ሂዱጣ ነው ምልህ፣ ተመልከት፣ ውጣ አለችና አባረረችው። ሌላ ሮጥ ብላ ምንድነው አባቴ የተፈጠረ ነገር አለ እንዴ ብላ ወደ እነሱ ትመጣ። ልጅ ተመለሽ ብላ ወረወረቻት ወደ ውስጥ። ከዛ በኋላ ባለቤቷ ላይ ያፈጠጠችና በትንሽ ጊዜ ካፈጠጠች በኋላ ሮጣ ወደ ወንድ ልጇ ክፍል ሄደች። ወንድ ልጇ መሬት እየፈቀፈቀ ነበር በጣቶቹ፣ በኃይለኛ ተበሳጭቶና ያለቀሰ። እኔ የሆነብህን አላውቅም ልጄ፣ ይቅርታ አድርግልኝ። መቼ ነው የዘጋብህ? አላውቅም በፍጹም። ግን እኮ እናቴ ቃል ገብተሽልኝ ነበር ከዚህ በፊት ካሁን በኋላ እዛ ቁም ሳጥን ውስጥ እንደማይዘጋብኝ። ግን ይሄ ሰውዬ እኔን አይወደኝም፣ አባቴ እንደሆነ እጠራጠራለሁ እና ለምንድነው ቁም ሳጥን ውስጥ የዘጋብኝ? በፍጹም ካሁን ወዲያ አይዘጋብህም። ይሄ መጨረሻ ነው። በፍጹም አላወቅኩም። ገባህ የኔ ልጅ? ይቅርታ አድርግልኝ፣ አባትህን በጣም ይቅርታ አድርግለት ያለች ማባበል ጀመረች። ልጁ ግን የእጁ ጣቶች እስኪላጡ ድረስ መሬቱን እየቆፈረ ያለቅስ ነበር። በጣም በኃይለኛ አለቀሰ። ሴትዮዋ ቶሎ ብላ ወደ ውጭ ወጣችና ወደ ሀካን እንዲህ አይነት ነገር ለምንድን ነው የምታደርገው? ከዚህ በፊት እንደዚህ ሁለተኛ እንደማታረግ ቃል ገብተህ ነበር። ይህንን ልጅ እንደዚህ መጉዳት የለብህም። ለምንድን ነው እንደዚህ የምትቀጣው? ከአቅሜ በላይ ሆኖ እያናደደኝ ነው። ሸብናም ዝም በይ አላት። እሺ እኔ አንድ ነገር እነግርሃለሁ። ከዚህ በኋላ ከዚህ በላይ መታገስ አልችልም። ይሄ ልጅ ከዚህ ስፍራ ለቆ መሄድ አለበት። ለቤተሰቦቻችን እና ለልጆቻችን ስንል፣ በጣም ለልጆቼም ቢሆን ለቤተሰቦቼ ያልተመቸ ነገር አለ። ቲዮማን ፈጽሞ ልጁ ላይ ያተኩረዋል። ስለዚህ ደግሞ ይጎዳብኛል ልጄ። ስለዚህ ይሄ ልጅ አዲስ የመጣው ልጅ ከዚህ ክልል ከዚህ ሀገር ለቆ መሄድ አለበት። ሰምተኛል አይደል? በምንም ሁኔታ ሆን በምንም ምክንያት አላውቅም፣ እንደፈለግ አድርገህ ከዚህ እንድትሸኘው ፈልጋለሁ። ሰምተኛል? ከቦርዱም እንድትሸኘው ብላ ጮኸች። እንግዲህ ለዛሬ ትረካችን በዚህ ያበቃል። ውድ አድማጮቻችን በጣም የሚያሳዝን ነው። ደሃ ሲኮን ሁሉም ሰው ይረባረባል ሀብት በሀብቱ እና ደግሞ አሁን ጭራሽ ጥፋተኛ ያልሆነውን ልጆቿ ጥፋተኛ በሆኑበት አራስን ላክልኝ እያለችው ነው። እንግዲህ በጣም የሚያሳዝንና የሚገርም ነው። የዛሬው ትረካችን በዚህ ይጠናቀቃል። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ክፍል እስከነገናኝ ሰላም ጤና ስጥልኝ። የደውል ምልክቷን መጫናችሁን እንዳትተው።